Erdogan, president of Turkey, arrived in Ethiopia's capital for high-level talks with Abiy Ahmed, prime minister of Ethiopia. ኢትዮጵያን እንደ ወራሪና እንደ ጦር ቀስቃሽ የሚከሱት ሀገራቶች የሀገሪቱን ዋና ፖለቲካዊ ስትራቴጂና በሀያላን ሀገራት ያላትን ተሰሚነት በትናንትናው ዕለት በ4 ኪሎ በተደረገው መግለጫ ላይ ተመልክተዋል። ኢትዮጵያ ለጦርነት ስትል ረብጣ ዶላሮችን ታወጣለች የሚለውንም ክስ መሪዎቹ ተጨባጭ አለመሆኑን በትናንትናው ምሽት ባደረጉት ውይይታቸው ላይ አሳይተዋል። የምሽቱ የመሪዎቹ ውይይት ቱርክ ለገባችው ቃል የምትታመን ኢትዮጵያም የምታገኛቸውን የመሪዎች ጉባኤን በአግባቡ እንደምትጠቀምበት አስመልክቷል። በጂ20 ሰሚት በደቡብ አፍሪካ በነበረን ቆይታ ኢትዮጵያን መጥተው እንዲጎበኙ ያቀረብኩላቸውን ግብዣ ተከትለው ዛሬ ኦፊሻል ጉብኝት በኢትዮጵያ ለማድረግ ስለመጡ ያለኝን አክብሮትና ደስታ ለገልጽላቸው ፈልጋለሁ። በሶማሊያ ወታደሮቻቸውን ያሰፈሩት ሀገሪቱን እያመሳት ያለውን አልሸባብን ለማጥፋት የጦር ቤዝ በሶማሊያ እንዲከፈት ያስደረጉት እንደ ሶማሊያ ሁሉ ከሌሎች የአፍሪካ ሀገራት ጋር ግንኙነታቸውን የሚያጠናክሩት ፕሬዝዳንት ረሲፕ ጣይብ ኤርዶሃን ሀገራቸው ቱርክ በውጭ ሀገራቶች ውስጥ በምታደርጋቸው ኢንቨስትመንት ሁለተኛዋ በሆነችው ኢትዮጵያ ተገኝተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያይተዋል። ቱርክ ለጦርነት ስትል በርካታ ስራዎችን ትሰራለች የምትባለውን ከኤርትራ ጋርም ጦርነት ለማድረግ ዝግጅት እያደረገች እንደሆነ ከምትታመው ኢትዮጵያ ጋር የምታደርገውን የንግድ ልውውጥ ወደ $1 ቢሊዮን ከፍ ለማድረግ ስምምነት አድርጋለች። ለቀጠናው ሰላም ትልቁን ድርሻ ስትወጣ የነበረችው ሶማሊያውያንንም እያመሳቸው ያለውን አልሸባብን ለማጥፋት ወታደሮቿን ወደ ሞቃዲሾ ስትልክ የከረመች ኢትዮጵያ በቀጠናው ሰላም እንዲሰፍን ለምታደርገው ቁርጠኝነት የፕሬዝዳንቱን ቀልብ መሳብ ችላለች። ከአረብ ሀገራት ጋር ያላቸውን ግንኙነት የሚያጠናክሩት በሀገራቶቹ ላይም የሚፈጸመውን ጥቃት የሚቃወሙት ፕሬዝዳንት ረሲፕ ጣይብ ኤርዶሃን ሀገራቸው ቱርክ በሌሎች ሀገራት ኢንቨስት እንድታደርግ የአረብ ሊግ አባል የሆኑትን ግብጽን፣ ሶማሊያን አሊያም ደግሞ ጅቡቲን አልመረጡም። በቀጠናው ሰላም ላይ የበኩሏን ድርሻ እየተወጣች ያለችው ኢትዮጵያ ግን የፕሬዝዳንቱ ዋና መዳረሻ ሆናለች። Ethiopian coffee is exported to over 170 countries around the world. Lately, one of its fastest growing markets is Turkey. ከኔቶ አባል ሀገራት ጋር ወዳጅ የሆኑት ከ355,000 በላይ ወታደሮቻቸውን በኔቶ ውስጥ ያስቀምጡት በአረብ ሊግ ስብሰባ ላይ የሚገኙት ሽብርተኝነትን ለማጥፋት የንግድ ትብብርን ለማጠናከር በተመሰረተው የሻንጋይ ትብብር ድርጅት ስብሰባ ላይ የሚታደሙት ከአውሮፓም ከሩሲያም ከቻይናም ከአሜሪካ ጋርም የሀገራቸውን ጥቅም በማስቀደም ወዳጅነታቸውን የሚያጠናክሩት ኤርዶሃን ከሀገራቸው ጋር ተመሳሳይ መርህን ከምታራምደው ኢትዮጵያ ጋር ያላቸውን የንግድ ግንኙነት ማጠናከር ፈልገዋል። እንደ ቱርክ ሁሉ ከአረብ ሀገራቶች ጋር ግንኙነቷን የምታጠናክረው ከእስራኤል ጋርም የምትወዳጀው ኢትዮጵያ ለቀጠናው ሀገራት ያላትን ሀያልነት በምትሰራቸው ፕሮጀክቶች፣ በምታዘጋጃቸው ጉባኤዎች እንዲሁም በሀያላን ሀገራት ያላትን ተሰሚነት እያስመለከተች ትገኛለች። ከፕሬዝዳንት ረሲፕ ጣይብ ኤርዶሃን ጋር በትናንትናው ዕለት ምክክር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከቱርክ ጋር የምታደርገውን የንግድ ልውውጥ ወደ $1 ቢሊዮን ከፍ ለማድረግ ከፕሬዝዳንቱ ጋር መነጋገራቸውን አስታውቀዋል። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። ኢትዮጵያ በዓለም ላይ ፈጣን የኢኮኖሚ እድገት እያስተናገዱ ከሚገኙ ሀገራት መካከል አንዷ እንደሆነች የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ የኢትዮጵያ እድገት የሚቀጥለው የባህር በር ከኖራት ብቻ እንደሆነና ሀገሪቱ ይህንን የባህር በር በዲፕሎማሲ መንገድ እንድታገኝ ቱርክ የበኩሏን አስተዋጽኦ እንድታደርግ ጥያቄያቸውን አቅርበዋል። ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ከ130 ሚሊዮን በላይ ህዝብ ያላት የጂኦግራፊ እስረኛ እንድትሆንና ከባህር በር እንድትርቅ የተደረገችው ኢትዮጵያ ላለፉት 2 ዓመታት የባህር በር ጥያቄ ስታቀርብ የቆየች ሲሆን ይህም ጥያቄዋ በበርካታ ሀገራት ተቀባይነት ሲያገኝ ቆይቷል። እንደ ኬንያ ያሉ በኢትዮጵያ እድገት የተደመሙ በአዲስ አበባ ውበት የተገረሙ ሀገሪቱ የባህር በርን የምትፈልገው እንደ ሌሎች የጦር መሳሪያ ለማዘዋወር ሳይሆን እድገቷን ለማፋጠን እንደሆነ የተመለከቱ የፓርላማ አባላቶች ሀገራቸው ኬንያ ለኢትዮጵያ የባህር በር እንድትሰጥ ጥያቄያቸውን ሲያቀርቡ ታይተዋል። For those of us who traveled to Addis Ababa
the others who went just because of that AU elections, Mr. Speaker, they have seen how Addis Ababa has changed. Addis Ababa now is the new Dubai of Africa. Mr. Speaker, that port should be dedicated to the Ethiopian country of 130 million people. Because that port is going to serve the Ethiopian people the way they want it, and we should give it to them, Mr. Speaker. የባህር በር ለኢትዮጵያውያን ህልውና እንደሆነ ሲገልጹ የነበሩት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ሽብርተኝነትን ለመዋጋት ከቱርክ ጋር እንደምትሰራ ገልጸው ሀገሪቱ በዘንድሮ ዓመት የኮፕ 31 የአየር ንብረት ለውጥ ጉባኤን ከምታዘጋጀው ቱርክ ጋር የልምድ ልውውጥ እንደምታደርግ ተናግረዋል። በዚህ 2 ዓመታት በሚደረገው የኮፕ ዝግጅት ውስጥ የልምድ ልውውጥ እና መደጋገፍ እንዲኖር ተስማምተናል። ሽብርተኝነትን ለመዋጋት ሁሌም ከፊት ለፊት የምትሰለፈው ኢትዮጵያ በቀይ ባህር ላይ የምታነሰው የወደብ ጥያቄ አሁንም ትኩረትን መሳቡን ቀጥሏል። የመንግስት ታርጋን ለጥፈው በቀይ ባህር ላይ ሽብር ሴራን የሚጠነስሱት ሀገራቸውን ባለችበት አስቀምጠው የሌላን ሀገር ውጥንቅጥ የሚሹት መሪዎች የኢትዮጵያ ወደ ቀይ ባህር የመምጣት ጥያቄ እንቅልፍ እየነሳቸው ይገኛል። በቀይ ባህር ላይ መርከቦቻቸውን የሚያጓጉዙት በየመኑ ታጣቂ ቡድን ሀውቲ አማካኝነት በመርከቦቻቸው ላይ ጥቃት እያስተናገዱ ያሉት መርከቦቻቸውንም ከጥቃት ለመከላከል በጦር ጀቶቻቸው እጀባ ማሳለፍ ግድ ያላቸው አውሮፓ ሀገራቶችና አሜሪካ ለአሸባሪዎች ሞትን የምታረዳው ኢትዮጵያ እያቀረበች ያለውን የባህር በር ጥያቄን በጥሞና ማድመጥ ጀምረዋል። በቀጠናው ለሚፈጠረው ቀውስ በኢትዮጵያ ላይ ጣታቸውን የሚቀስሩት በሀገሪቱ ላይ ክሶችን የሚያቀርቡት የኢትዮጵያን ሀብት እንደራሳቸው የሚቆጥሩት የቀድሞውን የኢትዮጵያን አይናፋርነት ያልተመለከቱት የኢትዮጵያን እድገት በጦርነት መክታት የፈለጉት ሀገራቶች በቀጠናው ላይ እየሰሩት ያለውን የውጭ ጣልቃ ገብነት እንዲያቆሙ ፕሬዝዳንት ረሲፕ ጣይብ ኤርዶዋን መልእክታቸውን አስተላልፈዋል። ወደቦቻቸውን ለሱዳን ጦርነት ያዋጡት የኢትዮጵያን የባህር በር ጥያቄ ጦርነት ቀስቃሽ ነው የሚሉት የጎረቤታቸው ሰላም ራስ ምታት የሚሆንባቸው ሀገራት ዛሬም እንደ ትናንቱ ለኢትዮጵያ ትርምስ ሀሳብና ጦር እያዋጡ ይገኛል። የሀገራቱን ግጭት ቀስቃሽ ተግባር ለበርካታ ጊዜያት ስትመለከት የቆየችው ጦርነት ለመቀስቀስ የጦር መሳሪያ ሸመታ ላይ ነች የተባለችው ኢትዮጵያ ከቱርክ ጋር ያላትን የንግድ ልውውጥ አጠናክራ ቀጥላለች።